6.2 which is about human environment relationship ይላል። እንግዲህ የዩኒት ስድስተኛው ዩኒት ነው። ስድስተኛው ዩኒት human natural environment interaction የሚለው ዩኒት ማለት ነው። ስለዚህ ክፍል 2 human environment relationship የሚል ነገር ነው። ሶ ጋይስ እዚህ ጋር እንግዲህ በርካታ ኬ ተርሞች ይኖራሉ። አዳፕሽን የሚላል አዳፕሽን ሪስፖንስ፣ አዳፕሽን ስትራቴጂ፣ አጀስትመንት፣ አውቶኖሚስ አዳፕሽን፣ ክላይሜት ቼንጅ፣ ዲፐንዳንስ፣ ኤንቫይሮንመንት፣ ኤንቫይሮንመንታል ቼንጅ፣ ኤንቫይሮንመንታል determinism, environmental possibilism, modernization, modification, physical environment, planned adaptation, shocks and stress, spontaneous adaptation, technical advancement ምናምን የሚሉ በጣም ብዙ የምትዋቸው ኬተርሞች አሉ ማለት ነው። እንግዲህ እያንዳንዱ አረፍተ ነገር ውስጥ የምናገኛቸው ቃላቶች ናቸው። ያኔ እየተረዳናቸው እናልፋለን። Environment is defined as the surroundings or conditions in which person, animal or plants live or operate። እንግዲህ environment ስንል አካባቢ ማለት ነው። ሲምፕሊ ሰራውንዲንግ ማለት ነው። ወይም ደግሞ ኮንዲሽን ነው። ምን አይነት ኮንዲሽን? a person or animal or plants live። ኦኬ ሰዎች፣ እንስሳቶች፣ እጽዋቶች ምናምን የሚኖሩበት which is said to be environment ብለን እንጠራዋለን። it refers to all the external factor of affecting an organism ወይም ኢንቫይሮንመንት የምንለው ሲምፕሊ ኤክስተርናል ፋክተር ነው። ሊቪንግ ኦርጋኒዝሞችን አፌክት ሊያደርግ የሚችል ማለት ነው። ዴርፎር ኢንቫይሮንመንት ኢዝ a multi-dimensional system of complex relationship and the continuing states of change። ስለዚህ ኢንቫይሮንመንት ምንድን ነው? መልቲ ዳይሜንሽናል ሲስተም ነው። መልቲ ዳይሜንሽናል ሲስተም ኦፍ ኮምፕሌክስ ሪሌሽንሽፕ in a continuing state of change። ኦኬ ስለዚህ ኢንቫይሮንመንትን በዚህ ወይ ነው ዲፋይን የምናደርገው። ዋይ ዱ ሂውማንስ ኢንተራክት ዊዝ ዘ ኢንቫይሮንመንት? ሰዎች ለምንድን ነው ከኢንቫይሮንመንት ጋር ኢንተራክት የሚያደርጉት? ዩ ኖው ዳት ሰዎች ከኢንቫይሮንመንት ጋር ኢንተራክት እናደርጋለን አይደለም እንዴ? ስለዚህ እሱ የሆነው ለምንድን ነው? The objective of human interaction with the environment is to satisfy human beings' increased needs። አያችሁ ዋናው ዓላማ ምንድን ነው? The objective of human interaction with the environment is አለ ዓላማው ምንድን ነው? ሰዎች ከኢንቫይሮንመንት ጋር ኢንተራክት የሚያደርጉበት ዋነኛው ዓላማ ምንድን ነው? ቱ ሳቲስፋይ ሂውማን ቢንግስ ኢንክሪዚንግ ኒድስ። ኒድስ ወይም ዲማንድ፣ የሰዎች እንግዲህ ኒድ አለ፣ ዲማንድ አለ። እሱን ለማሳካት ወይም ደግሞ እሱን ሳቲስፋይ ለማድረግ ተብሎ ነው ኢንተራክት የምናደርገው። ኢን ኦርደር ቱ ሳቲስፋይ ዘ ኒድስ ዘ ሪሌሽንሺፕ ዳት ኤግዚስት ቢትዊን ሂውማን ቢንግ ኤንድ ዘ ኢንቫይሮንመንት ኢዝ ቱ ዋይስ ኦር ሪሲፕሮካል ዳይሬክሽን። እንግዲህ ይሄ ሪሌሽንሺፕ በኢንቫይሮንመንት እና በሰዎች መካከል ያለው ዝምድና ቱ ዋይ ሪሌሽንሺፕ ብለን እንጠራዋለን ወይም ደግሞ ሪሲፕሮካል ዳይሬክሽን ነው። ዳት ኢዝ ሂውማን ቢንግስ ኤንድ ዘ ኢንቫይሮንመንት አፌክት ኢች አዘር። አንደኛው ምን ያደርገዋል? አፌክት ያደርገዋል። ሰዎች ኢንቫይሮንመንቱን፣ ኢንቫይሮንመንቱ ደግሞ ሰዎችን አፌክት ያደርጋል ማለት ነው። However, the role of humans in the interaction, especially how humans affect the environment, has understood differently at different time። እንግዲህ እኛ ሰዎች ኢንቫይሮንመንቱ ላይ የምናደርገው ተጽዕኖ በጣም ከባድ። ኢንቫይሮንመንቱን በተለይ በአሁኑ ሰዓት ዲግራድ እያደረግ ነው ወይም ደግሞ ድሮ ከነበረበት በሌላ ዳይሬክሽን ውስጥ እየወሰድ ነው እንደሆነ ይታወቃል። ስለዚህ ባጭሩ እኛ ኢንቫይሮንመንቱን አፌክት ስናደርገው ኢንቫይሮንመንቱ ደግሞ እኛን አፌክት ያደርገናል እንደማለት ነው። እሱ ሪሲፕሮካል ወይም ቱ ዋይስ ሪሌሽንሺፕ ልንጠራው እንችላለን ማለት ነው። ኦኬ Therefore, different theories were put forward to explain the role of human beings in the human-environment interaction. The two most popular theories are environmental determinism and environmental possibilism ይባላሉ። ሰዎች ኤንቫይሮንመንቱ ጋር ያላቸው ኢንተራክሽን በተመለከተ የተቀመጡ ሁለት ፖፑላር ወይም ታዋቂ ቲዎሪዎች ናቸው። ስለዚህ ኢንቫይሮንመንታል ዲተርሚኒዝም እና ኢንቫይሮንመንታል ፖሲቢሊዝም ብለን እንጠራቸዋለን። እዚህ ጋር ቃላቶች አሉ። ኢንቫይሮንመንታል ዲተርሚኒዝም እና ኢንቫይሮንመንታል ፖሲቢሊዝም ማለት እዚህ ጋር ቅድም እንደነገርኳችሁ እናገኛቸዋለን ያልኳችሁ ማለት ነው። ስለዚህ እያንዳንዳቸውን እኔ እስኪ መጀመሪያ ኢንቫይሮንመንታል ዲተርሚኒዝም ምን ማለት ነው? ኢንቫይሮንመንታል ዲተርሚኒዝም is the idea that the natural or physical environment shapes and creates culture. In other words, the environment essentially dictates culture. ስለዚህ ኢንቫይሮንመንታል ዲተርሚኒዝም ማለት ኢንቫይሮንመንቱ ነው የሰዎችን ማንነት፣ ባህል፣ ወግ ሁሉን ነገር ዲተርሚን የሚያደርገው ወይም ደግሞ ሊቀርጸው የሚችል ሼፕ ሊያደርገው የሚችል ነው የሚለው። It is a doctrine that asserts economic growth and other activities of the human beings are controlled by the physical environment. እንግዲህ
የሆነ ኤንቫይሮንመንት የሰው ልጅ አክቲቪቲ ምን ይላል? ኮንትሮል ያደርጋል። ፊዚካል ኤንቫይሮንመንቱ ማለት ነው። ለምሳሌ የሆነ አካባቢ ላይ ሰዎች በእርሻ ስራ እንዲተዳደሩ ሊያደርጋቸው የሚችል የኤንቫይሮንመንት ኮንዲሽን ነው። በአሳ እርባታ እንዲተዳደሩ የሚያደርጋቸው የኤንቫይሮንመንት ኮንዲሽን ነው። በእንስሳት እርባታም እንደዛው። ኦኬ። ስለዚህ ለምሳሌ አሁን ወይና ደጋ ከሆነ ጤፍ ሊያመርት ይችላል የሆነ ሰው። ደጋማ ከሆነ ደግሞ ድንች ወይም ገብስ ነገር ሊያመርት ይችላል የሆነ ሰው። ስለዚህ ኢንቫይሮንመንቱ ፊዚካል ኢንቫይሮንመንቱ ሰዎች የሚያደርጉትን አክቲቪቲ ስፔሻሊ ኢኮኖሚክ አክቲቪቲ ኮንትሮል ያደርጋቸዋል እያልን ነው። ኦልራይት። This view was commonly propagated by the Europeans in the 9th century. However, the view that the human activity are governed by the environment primarily by the physical environment was rejected in 1950s and substituted by the environmental possibilism. እንግዲህ በ19ኛው መቶ ክፍለ ዘመን ይሄ ኢንቫይሮንመንታል ዲተርሚኒዝም የሚባለው ነገር በከፍተኛ ሁኔታ ገኖ ነበረ። የሰዎችን አክቲቪቲ ኢንቫይሮንመንቱ ኮንትሮል ያደርገዋል ወይም ደግሞ ፊዚካል ኢንቫይሮንመንቱ የሰው ልጅ እያንዳንዱ እንቅስቃሴ ይቆጣጠራል የሚል ሀሳብ ነበረ። ግን ይህ ሀሳብ በ1950ዎቹ ሙሉ በሙሉ ሪጀክት ተደርጎ በሌላ ቲዎሪ ተተካ። እሱም ኤንቫይሮንመንታል ፖሲቢሊዝም በሚባል ማለት ነው። ስለዚህ ኤንቫይሮንመንታል ፖሲቢሊዝምስ ምንድን ነው? ኤንቫይሮንመንታል ፖሲቢሊዝም is a theory that asserts people can adapt to a diverse environmental condition and choose from many alternative or possibilities despite the limitation that the environment poses. ባጭሩ ኤንቫይሮንመንታል ፖሲቢሊዝም ስንል ሰዎች የተለያዩ ኤንቫይሮንመንታል ኮንዲሽኖችን አዳፕት ማድረግ እንደሚችሉ ነው የሚጠቅሰው። ለምሳሌ ላይክ በረሃማ ከሆነ ሰዎች እዛ በረሃማ ቦታ ላይ አዳፕት ማድረግ እንደሚችሉ፣ ደጋማም ከሆነ እንደዛው የትኛውም የኤንቫይሮንመንታል ኮንዲሽን ቢኖር ሰዎች አዳፕት ማድረግ እንደሚችሉ ሊሚቴሽኖች እንዳሉ ነው የሚለው። ለኛው ኤንቫይሮንመንታል ዲተርሚኒዝም ላይ ግን ኤንቫይሮንመንት ሰዎችን ሼፕ ያደርጋል የሚል ሀሳብ ነው። ኤንቫይሮንመንታል ፖሲቢሊቲ ላይ ግን ሰዎች የተለያዩ ኤንቫይሮንመንቶችን አዳፕት ማድረግ ይችላሉ፣ መምረጥም ይችላሉ ነው የሚለው። ኦኬ ፒፕልስ ካን አዳፕት ቱ አ ዳይቨርስ ኢንቫይሮንመንታል ኮንዲሽን ኤንድ ቹዝ ፍሮም መኒ አልተርኔቲቭስ ኦር ፖሲቢሊቲስ ነው የሚለው። ፖሲቢሊዝም ኢዝ ዘ ኦፖዚት ኦፍ ኢንቫይሮንመንታል ዲተርሚኒዝም። ፖሲቢሊቲ ወይም ፖሲቢሊዝም ከማን ተቃራኒ ነው? ከኢንቫይሮንመንታል ዲተርሚኒዝም ጋር የተቃረነ ሀሳብ ነው ያለው። Possibilism is a doctrine which claims that human beings have the capacity to choose between the range of possible responses to the physical condition or environment. ስለዚህ ፖሲቢሊዝም ስንል ሰዎች የፈለጉትን ኢንቫይሮንመንት መምረጥ ይችላሉ፣ ኢቭን ኢንቫይሮንመንቱን ቼንጅ ማድረግ ይችላሉ ነው ባጭሩ። አሁን ኢንቫይሮንመንት ሰዎችን ቼንጅ ያደርጋል፣ ሼፕ ያደርጋል ብለን ነበር አይደለ? ላይክ ለምሳሌ አሁን ደጋማ አካባቢ ሲኖር የነበረ ሰው ወደ በረሃማ አካባቢ ላይ ሲሄድ ያ በረሃማ ኢንቫይሮንመንት ያን ሰው ሼፕ ያደርገዋል ወይም ደግሞ ሌላ ኢኮኖሚክ አክቲቪቲ እንዲያካሄድ ሙሉ ነገሩ እንዲቀየር ምናምን ያደርገዋል ነበር ያል ኢንቫይሮንመንታል ዲተርሚኒዝም ጋር። እዚህ ጋር ግን ፖሲቢሊዝም ላይ ስንመጣ ሰዎች የሆነ ኢንቫይሮንመንት ይመርጡና ያን ኢንቫይሮንመንት ምን ያደርጉታል? ሊቀይሩታል፣ ቼንጅ ያደርጉታል። በረሃማ ከሆነ ለምሳሌ ዛፎችን በመትከል ምን በማድረግ ከበረሃማነት እንዲወጣ የማድረግ ኦኬ ብቻ ብዙ ነገሮችን ቼንጅ ማድረግ እንደሚችሉ ወይም ደግሞ ሰዎች ኢንቫይሮንመንቱ ላይ ተጽዕኖ መፍጠር ይችላሉ ነው። ያኛው ግን ኢንቫይሮንመንት ሰዎች ላይ ተጽዕኖ መፍጠር ይችላል አይነት ነገር ነው። Therefore, the degree of influence of the natural environment declines with increasing modernization and technological advancement. እንግዲህ አለ the degree of influence of the natural environment declines with increasing modernization and technological advancement. እንግዲህ ሞደርናይዜሽን ወይም ደግሞ ይሄ የስልጡንነት ወይም ደግሞ ዝምንና ሲመጣና የቴክኖሎጂ እድገት ሲመጣ የኢንቫይሮንመንቱ ተጽዕኖ እየቀነሰ መጣ ማለት ነው። ኦኬ ለምሳሌ አንድ አካባቢ በጣም በወቃታማ አካባቢ ከሆነና ሙቀቱ በጣም እየረበሸ ከሆነ እንዲሁም ሰዎች ላይ አፌክት ወይም ተጽዕኖ እየፈጠረ ከሆነ የተለያዩ ቴክኖሎጂካል ኢንስትሩመንቶችን ይጠቀማሉ ሰዎች። ለምሳሌ ፍሪጅ ሊጠቀሙ ይችላሉ፣ ኤሲ ወይም ደግሞ ኤር ኮንዲሽኒንግ ሊጠቀሙ ይችላሉ፣ ወይም ደግሞ የአካባቢውን የአየር ሁኔታ ኮንትሮል ሊያደርግ የሚችል ሊያቀዘቅዝ የሚችል ቴክኖሎጂን ይጠቀማሉ። ስለዚህ ኢንቫይሮንመንት ሰዎችን አፌክት የማድረግ አቅሙ እየተዳከመ ዲክላይን እያደረገ መጣ የሚል ሀሳብ ነው ያለ ማለት ነው።
human environment relationship refers to የሁለቱ ሪሌሽንሽፕስ ምንድን ነው ካል it refers to the interaction human beings have with their environment። አያችሁ አሁን ዋናው ርዕሳችን human environment relationship ነው አይደለ? ስለዚህ human environment relationship ማለት በሰዎችና በሚኖሩበት አካባቢ መካከል ያለ ዝምድና ነው። human beings cannot survive without some forms of interaction with the environment። እንግዲህ እኛ ሰዎች ኢንቫይሮንመንቱ ጋር ኢንተራክት ማናረግ ከሆነ መኖር አንችልም። ኢትስ ክሊር በጣም ግልጽ የሆነ ነገር። ኢንተራክሽን ኢዝ አንደርስቱድ ኢን ዘ ዋይ ፒፕል አዳፕት ኤንድ ሞዲፋይ ዘ ኢንቫይሮንመንት። አያችሁ እዚህ ጋር ኢንተራክሽን ስንል እንግዲህ ሰዎች የሆነን ኢንቫይሮንመንት ምን ያደርጋሉ? አዳፕት ያደርጋሉ። አዳፕት ያደርጉና ምን ያደርጋሉ? ሞዲፋይ ያደርጉታል ያን ኢንቫይሮንመንት። አይታችሁ ከሆነ ለምሳሌ በጫካ የተከበበ ቦታ የነበረን ቦታ የሆነ ጊዜ ላይ ከተማ አድርገው ታዩታላችሁ። ምንም የሌለው በረሃ የነበረ ቦታ አሁን እልል የተባለለት ከተማ ለምሳሌ ዱባይን መውሰድ ትችላላችሁ። ዱባይ ለምሳሌ በረሃ ነበር፣ ምንም ዛፍ የሌለው በረሃ ማለት ነው፣ አሸዋ ብቻ የሞላው። ግን ሰዎች አንደኛ የሚባል ከተማን መስርተውበት፣ ስለዚህ ኢንቫይሮንመንቱን ቼንጅ ማድረግ ቻሉ። ሶ ዲስ ኢዝ ዘ ሂውማን ኢንቫይሮንመንት ሪሌሽንሺፕ። ዜር አር 3 ታይፕስ ኦፍ ሂውማን ኢንቫይሮንመንት ኢንተራክሽን ዘስ አር ዲፐንደንሲ፣ ሞዲፊኬሽን ኤንድ አዳፕሽን ቱ ዘ ኢንቫይሮንመንት። ስለዚህ 3 አይነት ሪሌሽንሺፕ ወይም ኢንተራክሽን አሉ በሰዎችና በኢንቫይሮንመንቱ መካከል። የመጀመሪያው ዲፐንደንሲ ነው፣ የሁለተኛው ሞዲፊኬሽን፣ እንዲሁም ሶስተኛው ደግሞ አዳፕሽን ቱ ዘ ኢንቫይሮንመንት። ሶ የመጀመሪያውን ስናይ ዲፐንደንሲ ኦን ዘ ኢንቫይሮንመንት ምንድን ነው? ኤቭሪ ሊቪንግ ቲንግ ኦን ዘ እርዝ ዲፐንድስ ኦን ዘ ኢንቫይሮንመንት። ህይወት ያለው ነገር በሙሉ በኢንቫይሮንመንቱ ምንድን ነው? ጥገኛ ነው። ኢቭን ለምሳሌ ኦክሲጅን ኢዝ ዘ ፓርት ኦፍ ዘ ኢንቫይሮንመንት ራይት። ስለዚህ ኦክሲጅን ሳይኖር ምን ማለት አንችልም? መኖር አንችልም። ፕላንቶች ለምሳሌ ኢንቫይሮንመንት ክፍል ናቸው። እኛ ያለ ፕላንቶች መኖር አንችልም። ኢቭን ፕላንቶች ራሱ ከአፈሩ ጋራ ከውሃው ጋራ ምናምን ኢንተራክት አድርገው ነው የሚኖሩት። ስለዚህ የዲፐንደንሲ ብለን ነው የምንጠራው። The dependency is basically to obtain the essential resource for survival። አያችሁ ዲፐንደንሲ ስንል እንግዲህ ምንድን ነው? በመኖርና ባለመኖር መካከል ያለው ሁኔታ ነው። ስለዚህ እኛ ሰዎች ወይም ሌሎች ሊቪንግ ቲንጎችን መውሰድ እንችላለን። ከኢንቫይሮንመንት ጋር ዲፐንዳንት ነን ስንል ወይም ደግሞ ከዛ ጥገኛ ነን ስንል ግዴታ ስለሆነ ነው፣ የሰርቫይቫል ጉዳይ ስለሆነ ነው። የምንኖረው ኢንቫይሮንመንቱ ላይ ነው። የምንተነፍሰው አየር የኢንቫይሮንመንት ውጤት ነው። የምንመገበው ምግብ ከኢንቫይሮንመንት የሚገኝ ነው። ስለዚህ ሳንተነፍስ ወይም አየር ሳናገኝ ሳንመገብ ውሃ ሳንጠጣ መኖር አንችልም። ስለዚህ እኛ በኢንቫይሮንመንቱ ዲፐንዳንት ነን ማለት ነው። Therefore human beings depend on the environment such as air, water, food or shelter they obtain from the environment። ስለዚህ እኛ ሰዎች በአየር፣ በውሃ፣ በምግብ፣ በመጠለያ በሁሉም ጥገኛ ነን። እነዚህ ነገሮች ደግሞ ከኢንቫይሮንመንቱ ነው የሚገኙት። ስለዚህ ዲፐንዳንሲ ማለት ይሄ ነው። መጀመሪያ ለምሳሌ ፉድ without food life would not exist። እንግዲህ ምግብ ሳይኖር ሰዎች በህይወት መቆየት አይችሉም አይደለም። so the environment provide food since plants grow from the soil. Plants grow from the soil are also eaten by a certain animal like goat, sheep and cattle which are all considered as a food for human being። ፉድ እንግዲህ ከኢንቫይሮንመንቱ ነው የሚገኘው፣ ከፕላንቶች፣ ከእንስሳቶች። ፕላንቶች ከአፈርና ውሃን ተጠቅመው ምግብ ያዘጋጃሉ፣ እንመገባቸዋለን። ወይም ደግሞ ሌሎች አኒማሎች እነዚህን ፕላንቶች ይመገቧቸዋል። ላይክ እንደ ጎት፣ ሺፕ እና ካትል ሺፕ እና ጎትን ደግሞ እኛ ልንመገባቸው እንችላለን። ስለዚህ ምግባችን የሚገኘው ከኢንቫይሮንመንቱ ነው ለማለት ነው። ዋተርን ብንወስድ ለምሳሌ this is the elements of life without which all things would die። ውሃ እንግዲህ የህይወት አንደኛው መሰረታዊ ነገር ነው። ያለ እሱ መኖር አይቻልም። ሟቾች ነን ማለት ነው። The environment provides these elements in various ways including rain, river, lake, ocean. So human beings use water for drinking, washing, irrigation and power generation። ስለዚህ ውሃ ከየት ሊገኝ ይችላል? ከዝናብ፣ ከወንዞች፣ ከሐይቆች፣ ከውቅያኖስ። ሰዎችስ እነዚህን ውሃዎች ለምን ሊጠቀሙ ይችላሉ? ለመጠጥ፣ ለማጠብ ወይም ለንጽህና፣ እንዲሁም ለኢሪጌሽን ወይም ለመስኖ፣ ከዛ ፓወር ጀነሬት ለማድረግ ኤሌክትሪክ ፓወር። ለዚህ ጥቅም ይውላል ዋተር። ሼልተር ላይ ስንመጣ some of the material used in construction including sand, stone and tree። እነዚህ ነገሮች ከየት ነው የሚገኙት? ከኢንቫይሮንመንቱ። ስለዚህ the environment has an abundance of the raw materials and that is why human beings are able to build shelter. Alright? በመጨረሻም closing
Without clothing, human beings would find it difficult to cope with the harsh elements of the climate. ሰዎች ልብስ ሳይለብሱ መኖር አይችሉም። ይህ በጣም ሀራሽ የሚባለውን ኤንቫይሮንመንት ወይም ደግሞ ክላይሜት በተለይ ይሄ ቁሩ አለ፣ ብርዱ፣ ንፋሱ፣ ፀሐዩ ምኑ እሱን ለመከላከል ልብስ እንለብሳለን። ልብስ የሚገኘው ደግሞ ከኤንቫይሮንመንት ነው። The environment provide raw materials such as silk, cotton, which are all used in the manufacture of clothing product. ስለዚህ ልብስ ለማምረት የምንጠቀምባቸው ሮ ማቴሪያሎች ወይም ጥሬ እቃዎች ከኤንቫይሮንመንት ነው የሚገኙት። ሶ ባጭሩ ፉድን በሉት፣ ዋተርን በሉት፣ ሸልተርን በሉት፣ ክሎዚንግ በሉት የሚገኘው ከኤንቫይሮንመንቱ ነው። ስለዚህ ዲፐንዳንስ የሆነ ኤንቫይሮንመንት ግድ ነው ማለት ነው። ህይወት ያለው ነገር በሙሉ ከኤንቫይሮንመንቱ ጋር ጥገኛ ነው። Moreover, the natural environment plays an important role in supporting economic activity. Its contribution include directly and indirectly. Even economic activity ለማካሄድ ራሱ በኤንቫይሮንመንቱ ላይ ጥገኛ ሆነን ነው። ባጭሩ ያለ ኤንቫይሮንመንቱ እኛ መኖር አንችልም ነው። ሌላ ምንም ሚስጥር የለው። ዳይሬክትሊ ስንል ለምሳሌ by providing resources and raw materials such as water, timber and minerals that are required as input for the production of goods and services. ዳይሬክትሊ ስንል እንግዲህ ሮ ማቴሪያሎችን የሆነ ነገር ፕሮዲስ ለማድረግ ወይም የሆነ ፕሮዳክት ለማግኘት የምንጠቀማቸው ሮ ማቴሪያሎች በሙሉ ከኤንቫይሮንመንቱ ነው የሚመጡት። ለምሳሌ ውሃን፣ ቲምበር ወይም ጣውላን ብትወስዱ፣ ሚነራሎችን ብትወስዱ እነዚህ ከኤንቫይሮንመንቱ ነው የሚገኙት። እነዚህን ተጠቅመን ደግሞ የተለያዩ ጉድስ ኤንድ ሰርቪስ ልናመርት እንችላለን ማለት ነው። ኢንዳይሬክትሊ ስንል ደግሞ through services provided by ecosystem, including carbon sequestration, water purification, managing flood risks and nutrient recycling. እነዚህ ነገሮች ኢንዳይሬክትሊ የምንጠቀማቸው ናቸው ነው የሚለን ማለት ነው። ስለዚህ ጠቅለል ስናደርገው therefore the environment is vital for securing economic growth and development by providing natural resources. ስለዚህ የተለያዩ ናቹራል ሪሶርሶችን ወይም የተፈጥሮ ሀብቶችን በመስጠት ኢኮኖሚክ ግሮዝ እንዲኖር ዴቨሎፕመንት እንዲኖር ይረዳናል ማለት ነው ኤንቫይሮንመንታችን። ከዛ ውጭ ግን የማይቻል ነገር ይሆናል ማለት ነው። The provision is not just for present generation but also for the future generation. ስለዚህ ክሊር የሆነ ነገር ነው ማለት ሀሳቡ እዚህ ጋር ባይቀመጥ እኛ ሰዎች ወይም ሊቪንግ ኦርጋኒዝም በሙሉ ከኤንቫይሮንመንቱ ጋር ጥገኛ እንደሆነ የአደባባይ ምስጢር ነው። ኔክስት ሪሌሽንሺፕ ምንድን ነው? ሞዲፊኬሽን ነው። ሞዲፊኬሽን ኦፍ ዘ ኤንቫይሮንመንት ሂውማንስ ሞዲፋይ ዴር ኤንቫይሮንመንት ኔጌቲቭሊ ኦር ፖዚቲቭሊ። ሰዎች እንግዲህ ኤንቫይሮንመንቱን በኔጌቲቭ ወይ ኢምፕሩቭ ሊያደርጉት ይችላሉ ወይም ሞዲፋይ ሊያደርጉት ይችላሉ ወይም በፖዚቲቭ ወይ። በፖዚቲቭ ወይ ስንል ለምሳሌ ዛፎችን በመትከል ሊሆን ይችላል፣ ከተር በመስራት ውሃ አፈር እንዳይሸረሸር በማድረግ ምናምን ሊሆን ይችላል። በኔጋቲቭ ስንል ግን ጀስት ለምሳሌ ዛፎችን በመቁረጥ ምናምን ብርሃማነት እንዲስፋፋ በማድረግ ምናምን የሚያደርጉት እያንዳንዱ እንቅስቃሴ፣ ኢንዱስትሪዎች ላይ የሚወጡ ጭሶች ምናምን ክላይሜት ቼንጅ እንዲመጣ የሚያደርጉት ሁኔታ ምናምን እሱ ኔጌቲቭ ሞዲፊኬሽን እንለዋለን። The main purpose of the modification is to fulfill their need. The modification allowed them to extract and utilize natural resources. ስለዚህ ሞዲፊኬሽን ዋናው ፐርፐዙ ምንድነው? የሰው ልጅ ፍላጎት ለማርካት ነው። ስለዚህ ሞዲፊኬሽን allowed them to extract and utilize natural resources. የሞዲፊኬሽን እንግዲህ ሰዎች ናቹራል ሪሶርስን ምን እንዲሉ እንዲጠቀሙና ኤክስትራክት እንዲያደርጉ ያግዛቸዋል ማለት ነው። ለምሳሌ ምን ኤክስትራክት ልናደርግ እንችላለን? ሚነራሎችን ከመሬት ላይ ቆፍረን ከዛ እንጠቀማቸው እንችላለን ማለት ነው። ቆፍረን እጽዋቶችን እንቆርጣለን፣ ኤክስትራክት አደረግን ማለት ነው። ከዛ ለቲምበር ፕሮዳክት ተጠቀምን፣ ዩቲላይዝ አደረግን እንደማለት ነው። some of this modification include የመጀመሪያው cutting down the forest to increase agricultural lands and grow more crops። አያችሁ፣ ዛፎችን መጨፍጨፍ ወይም መቁረጥ ለምን? አግሪካልቸር ወይም የግብርና ስራን ለማስፋፋት ስንል። construction of dam to store water for hydroelectric irrigation and avoiding flood። ይህ ደግሞ ፖዚቲቭ ነው። የመጀመሪያው ኔጋቲቭ ሞዲፊኬሽን ነው። ሁለተኛው ደግሞ ፖዚቲቭ ነው። ለምሳሌ ግድብ እንገድባለን። ገድበን ምን ስቶር እናደርጋለን? ውሃ ስቶር ካደረግን በኋላ ምን እናመነጫለን? ሃይድሮ ኤሌክትሪክ ፓወር። ከዛስ ለኢሪጌሽን ለመስኖ እንጠቀማለን። ከዛስ ጎርፍ እንዳይከሰት እናደርጋለን። ድሪሊንግ ኦፍ ዘ ሆል ኢን ዘ ግራውንድ ቱ ኤክስትራክት ኦይል ኦር አዘር ናቹራል ሪሶርስስ። መሬትን ልንቆፍር እንችላለን። ቆፍረን ምን ልናደርግ? ኦይል ወይም ዘይት ለማውጣት፣ ናፍጣ ወይም ደግሞ የተፈጥሮ ጋዝ ወይም ደግሞ ሌሎች ሪሶርሶችን ላይክ እንደ ሚነራሎችን እነሱን ኤክስፕሎይት እያደረግን ወይ በዘበዝን ከሄድን አጠቃቀማችን ልክ ካልሆነ
ኔጋቲቭ የሆነ ሞዲፊኬሽን ይሆናል ማለት ነው። ኦልራይት ሁማን አክቲቪቲ ሊድስ ቱ ሞዲፊኬሽን ኦፍ ዘ ኤንቫይሮንመንት። እንግዲህ እኛ እያንዳንዱ የምናደርገው እንቅስቃሴ ኤንቫይሮንመንቱን ሞዲፋይ እያደረግነው ነው። ኔጋቲቭሊ ወር ፖዚቲቭሊ ሊሆን ይችላል እንዳልኳችሁ ማለት ነው። especially at the number of people in the country or the region increase, more food is needed to feed the people. This in turn forces people to utilize more natural sources for survival. እንግዲህ ተመልከቱ የአንድ ሀገር ህዝብ እየጨመረ በመጣ ቁጥር ወይም ደግሞ የሆነ ሪጅን ህዝብ እየጨመረ በመጣ ቁጥር ያን ህዝብ ለመመገብ የሚያስፈልገው ምግብ ይጨምራል ወይም ፍላጎት ይጨምራል፣ የምግብ ፍላጎት። ስለዚህ ያን የምግብ ፍላጎት ለማሟላት ሲባል ናቹራል ሪሶርሶችን ሞር ዩቲላይዝ የማድረግ አቅማችን እየጨመረ ይመጣል። ለምን? ፎር ሰርቫይቫል። ዜን ሁማን ኮዝስ ኢምፓክት ኦን ዘ ኤንቫይሮንመንት ኢን ሰች አ ዌይ አስ ኦቨርፖፑሌሽን፣ ፖሊዩሽን፣ በርኒንግ ፎሲል ፊውልስ ኤንድ ዲፎረስቴሽን። ስለዚህ የሰው ልጅ ኤንቫይሮንመንቱን ከፍተኛ የሆነ ኢምፓክት ወይም ተጽዕኖ ሊፈጥርበት ይችላል። ምን በማድረግ? ኦቨር ፖፑሌሽን ወይም ከልክ በላይ የሆነ ህዝብ ብዛት ሲኖር፣ ያ ማለት እንግዲህ ህዝብ ብዛት አለ ማለት ሰዎች ፍላጎታቸው ይጨምራል። ፍላጎታቸውን ለማርካት ሲሉ ሞር ናቹራል ሪሶርስን ዩቲላይዝ የማድረግ አቅም እየጨመረ ይመጣል ማለት ነው። ስለዚህ ናቹራል ሪሶርሶች ዲፕሌት እየሆኑ እየተበዘበዙ እያለቁ ሊመጡ ይችላሉ። ስፔሻሊ ስኬር ሪሶርስ የምንላቸው ወይም ደግሞ ሊያልቁ የሚችሉ ሪሶርሶች። ፖሊሽን ለምሳሌ ብክለት፣ የአየር ብክለት አለ፣ የውሃ ብክለት አለ፣ የመሬት ብክለት። እሱ ራሱ ኤንቫይሮንመንቱን ሞዲፋይ ያደርገዋል ኔጌቲቭሊ ማለት ነው። በርኒንግ ኦፍ ፎሲል ፊውልን በተመሳሳይ በርኒንግ ኦፍ ፎሲል ፊውል አንዱ የፖሊሽን ክፍል። ዲፎረስቴሽን ወይም ደግሞ ካቲንግ ኦፍ ትሪ ዛፎችን መቁረጥ፣ እሱ ራሱ ኔጋቲቭ የሆነ ሞዲፊኬሽን ነው ማለት ነው። ቼንጅስ ላይክ ዘስ ሃቭ ትሪገርድ ክላይሜት ቼንጅስ፣ ሶይል ኢሮዥን፣ ፑር አየር ኳሊቲ፣ አንድሪንኬብል ዋተር። ስለዚህ እንደዚህ አይነት ቼንጆች ሲመጡ ለምሳሌ ኦቨር ፖፑሌሽን ሲኖር፣ ፖሊሽን ሲኖር፣ በርኒንግ ኦፍ ፎሲል ፊውል ሲኖር፣ ዲፎረስቴሽን ሲኖር ሊከሰት የሚችለው ነገር ምንድን ነው? አንደኛ ክላይሜት ቼንጅ ይመጣል። ሁለተኛ ሶይል ኢሮዥን የሚያፈር መሸርሸር ይመጣል። ሶስተኛ የአየር ኳሊቲ መቀነሱ የአየር መበከል ማለት ነው። አራተኛ የሚጠጣ ውሃ ማጣት ወይም ደግሞ አንድሪንኬብል ዋተር መፈጠር። On the contrary, the environment also casts a negative impact on the lives of the people. አሁንም በተመሳሳይ ደግሞ ኤንቫይሮንመንቱ እኛ ላይ ሌላ ተጽዕኖ ይፈጥራል ማለት ነው። ልክኛ ክላይሜት ቼንጅ ስናመጣ፣ ሶይል ኢሮዥን እንዲፈጠር ስናደርግ፣ ፑር ኤር ኳሊቲ እንዲኖር ስናደርግ፣ አንድሪንኬብል ዋተር እንዲፈጠር ስናደርግ ኤንቫይሮንመንቱ መልሶ እኛ ጋር ኢምፓክት ይፈጥራል ወይም ተጽዕኖ ይፈጥራል ማለት ነው። ናቹራል ክላይሜትስ ላይክ ፍሎድ፣ ድራውት፣ ዋይልድ ፋየር፣ አርዝኩዊክ፣ ሱናሚስ አር ፊው ኤግዛምፕልስ ኦፍ ኔቸርስ ኔጋቲቭ ኢምፓክት። እነዚህ ነገሮች ደግሞ እኛ ጋር የሚመጡ ናቸው። ባይ ዘ ዌይ ፍሎድ፣ ድራውት፣ ዋይልድ ፋየር፣ አርዝኩዊክ፣ ሱናሚ ምናምን የእኛ የሰዎች ስራ ላይሆን ይችላል። ኔቸር ራሱ ወይም ኤንቫይሮንመንቱ እኛ ጋር የሚያደርሰው ኢምፓክት ነው። እኛ ኤንቫይሮንመንቱ ላይ ለምሳሌ አፈር እንዲሸረሸር፣ አየር እንዲበከል፣ ውሃ እንዲበከል፣ ክላይሜቱ እንዲበከል እንዳደረግነው ሁሉ ናቹራል ክላይሜቱ ደግሞ እኛ ላይ ተጽዕኖ እንዲፈጥር ያደርጋል ማለት ነው። ኮንሲኩዌንስሊ ዘስ ኔጌቲቭ ኢምፓክትስ ኦን ዘ ኤንቫይሮንመንት ካን ኮዝ ኤ ላርጅ ስኬል ኦፍ ማይግሬሽን ኤንድ ዲዝ ኦፍ ዘ ፒፕል። ስለዚህ እንደዚህ እርዝኩዊክ የሚፈጠር ከሆነ፣ ሱናሚ የሚፈጠር፣ ዋይልድ ፋየር ወይም ሰደድ እሳት ድራውት የሚፈጠር ከሆነ ሰዎች በከፍተኛ ሁኔታ እንዲሰደዱ ይሆናል፣ እንዲሞቱም ይሆናል ማለት ነው። Human also have a positive effects on the environment. Some human activities bring positive change to the environment. For example, though afforestation and conservation, human have a greatly contributor to the functioning of the environment. እንግዲህ ሰዎች ሁሌ ኔጌቲቭ የሆነ ተጽዕኖ ይፈጥራሉ ማለት አይደለም። ኤንቫይሮንመንቱ ላይ ፖዚቲቭ የሆነ ሞዲፊኬሽን ያካሂዳሉ ብለናል። ከዛ መካከል እንግዲህ አፎሬስቴሽን ወይም ደግሞ የሆነ በረሃማ የነበረ ቦታ ወይም ደግሞ ምንም አይነት እጽዋት ያልነበረበት ቦታ ላይ እጽዋቶችን መትከል which is afforestation። ሪፎረስቴሽን የሚባልም አለ። ሪፎረስቴሽን ማለት ደግሞ ዛፍ ነበረ ተቆርጦ ጠፍቶ እንደገና መትከል እሱ። ከዛ ኮንዘርቬሽን ለምሳሌ ዋተር ኮንዘርቬሽን ሊሆን ይችላል፣ ፎሬስትን ኮንዘርቭ ማድረግ ሊሆን ይችላል፣ ሶይል ኮንዘርቬሽን ሊሆን ይችላል። ኦራይት። ስለዚህ ደኖችን መጠበቅ፣ ውሃን መጠበቅ፣ አፈርን መጠበቅ ላይ ከሰሩ ፖዚቲቭ የሆነ ሞዲፊኬሽን ልንለው እንችላለን። ስለዚህ ኤንቫይሮንመንቱ በደንብ እንዲሰራ ሰዎች ከፍተኛ የሆነ ተጽዕኖ ሊያደርጉ ይችላሉ። Thus human can contribute to a better air quality and make effort to reduce the level of carbon dioxide in the atmosphere as well as protect endangered species። ስለዚህ ሰዎች ጠንክረው የሚሰሩ ከሆነና ወይም ፖዚቲቭ የሆነ ሞዲፊኬሽን ካካሄዱ
ጥሩ የሆነ አየር ወይም ደግሞ ኳሊቲ ያለው ቤተር የሆነ ኤር እንዲፈጠር ያ ማለት ዛፎችን በመትከል ከፖሊሽን ነፃ የሆነ ኢንቫይሮንመንትን በመፍጠር ከፍተኛ የሆነ ተጽዕኖ ሊፈጥሩ ይችላሉ ማለት ነው። ሶስተኛው አዳፕሽን ቱ ዘ ኢንቫይሮንመንት። አዳፕሽን አሁን የመጀመሪያ ምንድን ያለው ዲፔንዳንሲ ኦን ዘ ኢንቫይሮንመንት፣ ሁለተኛ ሞዲፊኬሽን ኦን ዘ ኢንቫይሮንመንት፣ ሶስተኛ ደግሞ አዳፕሽን ቱ ዘ ኢንቫይሮንመንት። ፒፕልስ አዳፕት ቱ ዘ ኢንቫይሮንመንት ዌን ቼንጅስ occur to the existing environment or when they move to any environment። ሰዎች እንግዲህ የሚኖሩበት ኢንቫይሮንመንት ላይ አዲስ ነገር ከተፈጠረ እሱን አዳፕት የማድረግ ወይም ደግሞ ሰዎች ወደ ሌላ ወደ አዲስ ኢንቫይሮንመንት ከሄዱ ያን ኢንቫይሮንመንት የመልመድ አቅም አላቸው ማለት ነው። that is called adaptation። Adaptation refers to an adjustment to any environment so as to improve the chances of the survival in that environment። ስለዚህ አዳፕሽን ስንል እንግዲህ አጀስትመንት ነው። ሰዎች ኒው ኢንቫይሮንመንት ላይ ወይም አዲስ የሆነ ኢንቫይሮንመንት ላይ ወይም ደግሞ ኢምፕሩቭ የሆነ ቼንጅ ካለ እሱ ጋር ሰርቫይቭ ለማድረግ መሞከር ነው። ለምሳሌ እዚህ እየኖርን ያለንበት አካባቢ ላይ ለምሳሌ ምን ቢሆን ዝናብ ቢበዛ ወይም ደግሞ ዝናብ ቢያጥር እዛ አካባቢ ላይ ያን አዳፕት አድርጎ ለምዶ የመኖር ክህሎት አለን እኛ ሰዎች። ወይም ደግሞ ከሆነ ኢንቫይሮንመንት ለቀን ወደ ሆነ ቦታ ዝናብ ከሚበዛበት ቦታ ተነስተን ወደ ሌለበት ቦታ ብንሄድ እዛ ቦታ ላይ አዳፕት የማድረግ አቅሙ ይኖረናል። that is called adaptation to the environment። the main purpose of adaptation is to fulfill the need and survival of the people። ስለዚህ አዳፕሽን ዋና ዓላማው ምንድነው ወይም ፐርፐዙ ምንድነው? ሰዎች ፍላጎታቸውን ለማርካት ሲሉ የሚያደርጉት ነው። ለምሳሌ የሆነ አካባቢ ላይ በጣም ከፍተኛ የህዝብ ብዛት ካለ ወይም ደግሞ ደንስሊ ፖፕሌትድ ከሆነ ወደ ስፓርስሊ ወደ ሆነው ወይም ደግሞ ዝቅተኛ ህዝብ ወደሚኖርበት ቦታ ሊሄዱ ይችላሉ። ግን እዛ ዝቅተኛ ህዝብ የሚኖርበት ቦታ ምን የሆነ ቦታ ነው? ሀራሽ የሆነ ኢንቫይሮንመንት ሊሆን ይችላል፣ በረሃማ ሊሆን ይችላል። ስለዚህ እዛ ሰዎች ሄደው ያን አካባቢ አዳፕት የማድረግ ክህሎት ይኖራቸዋል ማለት ነው። Adaptation requires adjustment in the natural or human system in response to the actual or expected stimuli or their effect. For example, increased temperature, flooding, etc. ስለዚህ አዳፕቴሽን ስንል አጀስትመንቶች አሉ። ምን አይነት አጀስትመንት? ናቹራል የሆነው ወይም ሰው የሰራው ነው። ላይክ ለምሳሌ ቴምፕሬቸር ይኖራል፣ ጎርፍ ይኖራል። እሱን ነገር አዳፕት የማድረግ የመልመድ ሰዎች ከቀዝቃዛማ ቦታ ወደ ሞቃታማ ቦታ ሄዱና ለተወሰነ ጊዜ ይቸገራሉ። ከዛም ከሆነ ጊዜ በኋላ ያን ሙቀት ይለምዱትና ይኖራሉ ማለት ነው። that is adaptation። adaptation make people to get prepared for the following action። adaptation እንግዲህ ሰዎችን በምን ሊረዳ ይችላል? makes people to get prepared for the following action: reducing vulnerability to the climate change, identifying the most vulnerable people, building adaptive capacity, reducing exposures or sensitive to impacts, and ensuring sustainable environment። ለነዚህ ነገሮች እዚህ ለተዘረዘሩ ነገሮች ሰዎች ምን ይሆናሉ? ፕሪፔር እንዲሆኑ ያደርጋቸዋል። ማን? አዳፕቴሽን። The adaptations of human system is a process which requires the engagement of a wide range of stakeholders. The stakeholders can be governmental or non-governmental organization። እንግዲህ አዳፕቴሽን ለማካሄድ ወይም ደግሞ ሰዎች የሆነን አካባቢ ለመልመድ ሲፈልጉ ፕሮሰስ አለው። ይሄ ፕሮሰስ እንግዲህ የተለያዩ ስቴክሆልደሮችን ኢንጌጅ ሊያሳትፍ ይችላል። ስቴክሆልደር ማለት ባለድርሻ አካላትን። የባለድርሻ አካል እንግዲህ መንግስት ሊሆን ይችላል ወይም ደግሞ መንግስት ያልሆነ ድርጅት ሊሆን ይችላል። it also requires analysis of current exposure to the different shocks and stresses as well as analysis of the future impacts of the environmental change. that is the climate change, deforestation, desertification etc. ስለዚህ እዚህ ቦታ ላይ የሆነ ሰው ለምሳሌ የሆነ ሀራሽ የሆነ ኢንቫይሮንመንት ላይ ሰዎች ሄደው መኖር ሲጀምሩ ያንን አዳፕት ለማድረግ ይረዳ ዘንድ የመንግስት አካላት ወይም ደግሞ የመንግስታዊ የሆነው ደግሞ መንግስት ያልሆኑ ድርጅቶች ፓርቲሲፔት ሊያደርጉ ይችላሉ ማለት ነው። ኦኬ therefore it demands an understanding of the existing vulnerability of the individual, households and the communities. Moreover, the adaptation process requires that the most critical issue identified are addressed ይለናል። ስለዚህ እዚህ ጋር አዳፕቴሽን ስንል በጣም ቨርኔሬብል የሆነ ኤሪያ ላይ ሄደን ስንቀመጥ ቨርኔሬብል ማለት ለሆነ ለጉዳት ለአደጋ የተጋለጠ ቦታ ማለት ነው።
ጥንቃቄ መደረግ መቻል አለበት። አናላይዝ መደረግ መቻል አለበት። ጉዳዩ በደንብ መጠናት መቻል አለበት ማለት ነው። ሰው ዝም ብሎ በረሃ ላይ ሄዶ አይነገርም። እሳት ረመጥ ውስጥ አይገባም። ስለዚህ ያለው ነገር ተጠንቶ ምናምን ለምሳሌ የሆነ ኤሪያ ላይ ሰዎችን ለማስፈር ከተፈለገ እዚህ ቦታ ላይ እነዚህ ሰዎች ቢቀመጡ ምን ያህል ጉዳት ይደርስባቸዋል ምናምን የሚለው ነገር መጠናት መቻል አለበት ማለት ነው። ኦኬ Next, to analyze of the impact, adaptation strategy should be designed and implemented. ከዛ አናላይዝ ከተደረገ በኋላ ማለት ነው ኢንቫይሮንመንቱ አዳፕቴሽን ስትራቴጂስ የሚባሉ እነሱ ደግሞ ዲዛይን ይደረጉና እንዲተገበሩ ይደረጋል። then it is followed by monitoring and evaluating of the effectiveness of the activity planned. ስለዚህ ስትራቴጂዎች በትክክል ሰርተዋል ወይስ አልሰሩም የሚለው ነገር ሞኒተር ይደረግና ኢቫሉዌት ይደረጋል እንደገና። Finally, sharing knowledge and lesson learned are the last parts of the adaptation process. ስለዚህ adaptation ራሱን የቻለ ፕሮሰስ አለው ማለት ነው። ኦኬ well planned adaptation strategy results in adaptation response, that is an implementation action to respond to the impact of the environmental change that already took place as well as for the future impact. ስለዚህ ዌል ፕላንድ የሆነ አዳፕቴሽን ስትራቴጂ ካለ አዳፕቴሽን ሪስፖንስ ይኖራል ማለት ነው። ምላሽ ይኖራል። that is an implementation action to respond to the impact of the environmental change. አዳፕቴሽን ሪስፖንስ ማለት ምን ማለት መሰላችሁ? ኢምፕሊሜንቴሽን አክሽን ነው። የኢንቫይሮንመንቱ ኢምፓክት ወይም ተጽዕኖ ያመጣውን ነገር የምንመልሰው ምላሻችን ማለት ነው። የሆነ ኢንቫይሮንመንት ላይ ሄደን ሰፈርን ተቀምጠን ከዛኛ ጋር የሚያመጣው ተጽዕኖ አለ። ለሱ ተጽዕኖ ምላሽ መስጠት that is adaptation response. Adaptation response can be grouped into the following broad category. አዳፕቴሽን ሪስፖንስ ምንላቸው እንግዲህ ሶስቱን ይዟል እዚህ ጋር ቴክኖሎጂካል ሶሉሽን ግሬ ሜዠርስ ይለዋል። ኢኮሲስተም ቤዝድ አዳፕቴሽን ኦፕሽን ግሪን ሜዠር ብሎ ይጠራዋል። ኤንድ ቢሄቪየር ማናጀሪያል ኤንድ ፖሊሲ አፕሮችስ ሶፍት ሜዠር። ስለዚህ ግሬ ሜዠርስ፣ ግሪን ሜዠርስ እና ሶፍት ሜዠርስ ወይም ቴክኖሎጂካል ሶሉሽን፣ ኢኮሲስተም ቤዝድ አዳፕቴሽን ኤንድ ቢሄቪየራል ወይም ማናጀሪያል ወይም ፖሊሲ አፕሮች ሶፍት ሜዠር ተብለው ግሩፕ ይደረጋሉ። ምኖች? አዳፕቴሽን ሪስፖንሶች፣ ምላሾች ማለት ነው። ምላሾች So, green and soft measures aim to decrease the sensitivity and increasing the adaptive capacity, adjust to the change or using it as an opportunity and creating a new mechanism of human and natural system, hence building resilience. They often provide a low-cost solution. There are also high-tech and innovative technological solutions which often need a large amount of funding and require more research, experiences, and training to be operated. So ባጭሩ ሶፍት ሜዠር ብለን የምንጠራቸው እና ግሪን ሜዠር ብለን የምንጠራቸው አለ። I'm at decreasing the sensitivity and increase the adaptive capacity. adaptive capacity ለመጨመር የሚረዱ ሴንሲቲቪቲን ለመቀነስ የሚረዱ ናቸው። ያ ማለት ግሪን ሜዠር የምንላቸው ኢኮሲስተም ቤዝድ አዳፕቴሽን ኦፕሽን ብለን የምንጠራቸው ማለት ነው። ቢሄቪየራል ኤንድ ማኔጀሪያል ፖሊሲ አፕሮች የምንላቸው ደግሞ ሶፍት ያል ናቸው። ስለዚህ ሁለቱ አይምስ አት ዲክሪዚንግ ሴንሲቲቪቲ ኤንድ ኢንክሪዝ አዳፕቲቭ ካፓሲቲ ኦፍ ሂውማን ኤንድ ናቹራል ሲስተም ብሎ ነው የሚያስቀምጣቸው። ኦልራይት ቴክኖሎጂካሊ ስንመጣ ደግሞ ዜር አር አልሶ ሃይ ቴክኖሎጂ ኤንድ ኢኖቬቲቭ ቴክኖሎጂካል ሶሉሽን ዊች ኦፍን ኒድ ኤ ላርጅ አማውንት ኦፍ ፈንዲንግ ኤንድ ሪኳየር ሞር ሪሰርች ኤክስፔሪየንስ ትሬኒንግ ቱ ቢ ኦፕሬትድ። ቴክኖሎጂካል ያልነው ደግሞ ግሬ ሜዠር ያልነው። ግሬ ሜዠር ያልነው እንግዲህ ላርጅ አማውንት ኦፍ ፈንድ ሊያስፈልግ ይችላል ቴክኖሎጂ ስንጠቀም ማለት ነው። ኦኬ ስለዚህ ምን ልበላችሁ እዚህ ጋር ቀለል ላርግላችሁ። አዳፕት ለማድረግ የሆነ ኢንቫይሮንመንት ቴክኖሎጂ ልንጠቀም እንችላለን። ሞቃት ከሆነ
እንደ ኤር ኮንዲሽኒንግ ምናምን ለማቀዝቀዝ የምንጠቀማቸውን ነገሮች መጠቀም ማለት ቴክኖሎጂዎችን መጠቀም። ኦኬ በረሃማ ከሆነ ለምሳሌ በረሃ ላይ ዝናብ የማዝነብ ቴክኖሎጂ አለ አይደል? ዝናብ የሚያዘንብ ክላውድ ምናምን ነገር ፈጥሮ ማዝነብ፣ እሱ ቴክኖሎጂ እንለዋለን። እሱን ነገር ለማድረግ ግን ምን ይፈልጋል? ሃይ አማውንት ኦፍ ፈንድ ያስፈልጋል። ሪኳየር ሞር ሪሰርች ያስፈልጋል። ኤክስፔሪየንስ ወይም ልምድ ያስፈልጋል። ትሬኒንግ ያስፈልጋል። እንዲሁ ዝም ብሎ የሚደረግ አይደለም። ግን እዚህ ጋር ግሪን እና ሶፍት ከሆነ ግን ቀላል ነው። ኦኬ they often provide a low cost solution ብሎ ነው የሚያስቀምጣቸው። ቢሄቪየራል ስንል ለምሳሌ ከባህሪ ጋር ወይም የመላመድ ቀስ እያልን እየተላመድን የምንመጣበት። ኢኮሲስተም ቤዝድ ስንል ለምሳሌ በረሃማ የሆነ ኤሪያ ከሆነ እዛ አካባቢ ዛፎችን በመትከል ምናምን ኢኮሲስተሙን ማሻሻል፣ ስነ ምህዳሩን ማሻሻል መቻል። ሶሱ ሎው ኮስት የሚጠይቅ ነው። ቴክኖሎጂ ከሆነ ግን ሃይ ኮስት ወይም ደግሞ ላርጅ አማውንት ኦፍ ፈንዲንግ የሚጠይቅ፣ ሪሰርች የሚጠይቅ፣ ኤክስፔሪየንስ ትሬኒንግ የሚጠይቅ ነው። ሚንዋይል ግሪን ሜዥር ሪዛልት ኢን ኔቸር ቤዝድ ሶሉሽን ኤንድ ኢኮሲስተም ሰርቪስ ቱ ዘ ኢንቫይሮንመንታል ፕሮብሌም። ግሪን ሜዥር ብለን የምንጠራው እንግዲህ ምንድን ነው አለ? ኔቸር ቤዝድ ነው፣ ተፈጥሮ የሆነ ለምሳሌ ዛፎችን መትከል፣ አፈር እንዳይሸርሸር ክትሮችን በማስቀመጥ ምናምን አዳፕት የማድረግ ስራ መስራት። For instance, reforestation can stop deforestation and recharge groundwater supply in the time of drought. ለምሳሌ አለ ሪፎሬስቴሽን ወይም ደግሞ የተጨፈጨፈ ደን ከነበረ ደኖችን መትከል ወይም ዛፎችን መትከል ዴዘርቲፊኬሽን ወይም ደግሞ በረሃማነትን ይከላከላል። ስለዚህ በረሃማነትን ተከላከለ ማለት ደግሞ በዛፎቹ ስር ከፍተኛ ውሃ የማጠራቀም እድል ይፈጠራል። በዚህ ጊዜ ድራውትን መቀነስ ይቻላል። ይሄ ግሪን ኢፌክት ማነው? ግሪን ሜዥር ብለን እንጠራዋለን ወይም ደግሞ ኢኮሲስተም ቤዝድ አዳፕቴሽን ማለት ነው። ኦኬ ታይፕስ ኦፍ አዳፕቴሽን ቱ ዘ ኢንቫይሮንመንታል ቼንጅ እንግዲህ ዜር አር ኤ ነምበር ኦፍ አዳፕቴሽን ቱ ዘ ኢንቫይሮንመንት አሉ። እንግዲህ የአዳፕቴሽን አይነቶች ማለት ነው። የመጀመሪያው አውቶኖሚስ አዳፕቴሽን ብለን እንጠራዋለን። ኢት ኢዝ አን አዳፕቴሽን ዛት ዳዝ ኖት ኮንስቲትዩት ኤ ኮንሲሽየስ ሪስፖንስ ቱ ዘ ኢንቫይሮንመንት ቼንጅ በት ኢት ትሪገርድ ባይ ኢኮሎጂካል ቼንጅስ ኢን ናቹራል ሲስተም ኤንድ by market or change in the way of living in the human system. It is also referred as spontaneous adaptation ብለን እንጠራዋለን። ስፖንታኒየስ አዳፕቴሽን እና አውቶኖሚየስ አዳፕቴሽን አንድ አይነት ናቸው። የመጀመሪያው አውቶኖሚየስ አዳፕቴሽን የምንለው እንግዲህ ሳናስበው እንዲሁ በሆነ ሁኔታ አዳፕት የምናደርግበት ወይ ነው። ኦኬ የሆነን ኢንቫይሮንመንት የሆነን ኢኮሎጂካል ቼንጅ ምን የምናደርገው አዳፕት የምናደርገው። ኦኬ it is triggered by ecological changes in natural system and by market or changing ways of living in human system. ያኗኗር ዘይቤያችንን ሊቀይር የሚችል ግን የማይታወቀን እንዲሁ ዝም ብሎ ኮንሲሽየስ የሆነ ፕላንድ ከሆነ ግን planned it is an adaptation that is the result of deliberate policy decision based on an awareness that conditions have changed or are about to change and that action is required to turn to maintain or achieve the desired state. ባጭሩ የፕላንድ ከሆነ የታቀደ ነው። ዴሊበሬትሊ ወይም ደግሞ ሆም ተብሎ የተደረገ ውሳኔ ነው። ይህ አይነት አዳፕቴሽን። የላይኛው አውቶኖሚየስ ግን conscious response to the environment ወይም የታቀደና ያልታቀደ ብለን መውሰድ እንችላለን። አውቶኖሚስ ያልታቀደ ወይም አንፕላንድ ይሆን፣ ፕላንድ ሲሆን ግን የታቀደ ዴሊበሬትሊ ወይም ደግሞ ሆን ተብሎ የተደረገ የታወቀ ማለት ነው። Can human modify every environment? ሰዎች እንግዲህ እያንዳንዱ ኢንቫይሮንመንት መቀየር የሚችሉ ይመስላችኋል? There are some environmental conditions which human can modify. እንግዲህ ሰዎች ሊቀይሩት የማይችሉት ኮንዲሽኖች አሉ፣ environmental ኮንዲሽኖች አሉ። Hence they adapt to such condition for their survival. ሞዲፋይ ማድረግ አንችልም፣ ግን አዳፕት ማድረግ ግዴታችን የሆነ ማለት ነው። ኦኬ
አዳፕት የማድረግ ግዴታ አለብን ሰርቫይቭ ለማድረግ ሞዲፋይ ማድረግ የማንችላቸው። Some example of such environmental condition in which human beings make adaptation includes taking benefits of the natural slope of the land for irrigation. ለምሳሌ ተራራው፣ ቆላው፣ ሸለቆው ምናምን የሚባለው ከፍታ ዝቅታን ሰዎች መቀየር አይችሉም። ስለዚህ አዳፕት ማድረግ ግዴታ ነው። ተራራማ አካባቢ ላይ የሚኖሩ ሰዎች ወጣ ገባ ያለበት ቦታ ላይ የሚኖሩ ሰዎች ያን ወጣ ገባ ወይም ስሎፑን መልመድ እንጂ ቼንጅ ማድረግ አይችሉም። Building a house on higher ground to avoid flood. ፍሎድ ወይም ጎርፍን ለመከላከል ሰዎች ከፍ ያለ ቦታ ላይ ቤትን ይሰራሉ። ስለዚህ ፍሎድን መከላከል አይችሉም፣ ጎርፍን መከላከል አይችሉም። ስለዚህ ለመከላከል ግን ምን ያደርጋሉ? ከፍ ያለ ቦታ ላይ ቤታቸውን ይሰራሉ ማለት ነው። መቀየር የሚችሉ ቢሆን ኑሮ ግን ፍሎድ ወይም ደግሞ ጎርፍን እንዳይፈጠር ማድረግ ይችሉ ነበር፣ ግን መቀየር አይችሉም። wearing thin clothes to survive in a hot climate. ሞቃታማ ቦታ ላይ ምን ይለብሳሉ? ስስ የሆነ ልብስ ይለብሳሉ። ስስ የሆነ ልብስ የለበሱ ለምንድን ነው? አዳፕት ለማድረግ። ሞዲፋይ ማድረግ ቢችሉማ እዛ አካባቢ ያለውን ቴምፕሬቸር መቀነስ ይችሉ ነበር፣ ግን ሞዲፋይ የሚደረግ አይደለም ቴምፕሬቸር። wearing warm clothes to survive cold climate. ኮልድ ክላይሜት ወይም ቀዝቃዛ ቦታማ ለምሳሌ ፖላር አካባቢ በረዶ የሚበዛበት አካባቢ ላይ ሙቀትን ለመጨመር ሞቃታማ ልብስ ወይም ወፍራም ልብስ ይለብሳሉ። ኢንቫይሮንመንቱን መቀየር ቢችሉ ኑሮ የአካባቢ ሞቃት እንዲሆን ማድረግ በቻሉ ነበረ። ስለዚህ እዚህ ጋር ያሉ ነገሮች ሰዎች ሞዲፋይ ማድረግ የማይችሏቸው ኢንቫይሮንመንቶች ላይ ሰርቫይቭ ለማድረግ ወይም ለመኖር ሲሉ የሚጠቀሟቸው ናቸው። ኦኬ፣ ስለዚህ በዛው አንደርስታንድ ማድረግ ተገቢ ይሆናል ማለት ነው። ሁለተኛው ክፍል ይህን ይመስላል። በቀጣይ በሶስተኛው ክፍል ደግሞ ኢንዲጂነስ ኒዮሎጂ ኤንድ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን አፍሪካ፣ ሀገር በቀል የሆኑ እውቀቶች የተፈጥሮ ሀብቶችን በአፍሪካ ውስጥ ምን ለማድረግ ለመጠበቅ ወይም ኮንዘርቭ ለማድረግ የሚል ርዕስ ይኖረናል። የመጨረሻ ቶፒካችን ይሆናል ወይም ፓርት ይሆናል ማለት ነው። በዛ ክፍል እስከምንገናኝ በያላችሁ በሰላማችሁ ዝቅ ይበል። መልካም ጊዜ